አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች ዛሬ እንግዲህ አብረን ነው የምንውለው። የሚሄድበት ቦታ አለ ደግሞ እሱ ምንድነው አመታዊ ኢንተርኔት ላስሞላና እንዲሁም ደግሞ ቀፎዋን እቺ በእጅ የምትያዘውን ለ12 ሰው የምታስጠቅመውን ለመግዛት እንሄዳለን ማለት ነው። አብራችሁ ይቆዩ፣ አብረን እንዋር። ያው ብሎጌን የጀመርኩላችሁ በጠዋት ነው ማለት ነው። ጠዋት እንደተነሳውኝ እንደተለመደው ጁሴንና ይሄ የምወስደውን ነጭ ሽንኩርት ወሰርኩኝ ማለት ነው። ከዛ ቁርስ በልተን እንዲሁም ደግሞ እንጀራ ጋግራለሁኝ። አብሲት ጥዬ ሄዳለሁ። ሲመለስም እንጀራ ጋግራለሁ። አብረን ብዙ ስራዎችን እንሰራለን ማለት ነው። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ እንዲሁም ደግሞ ላይክ እያደረጋችሁ ምናልባትም ቪዲዮውን መጨረስ አይጠበቅባችሁም። ነገር ግን ይህንን ቪዲዮ ከከፈታችሁት ለእናንተ ምንም የሚጎልባችሁ ነገር የለም። ለእኔ ስለሚጠቅመኝ ቪዲዮውን ላይክ አድርጉት ማለት ነው። እዚህ ጋር ጠዋት እንደተነሳሁኝ ማብራት ነበረ። ከዛ ሂዷል ማለት ነው። ቁርስ ያው አልቀረስኩላችሁም። ከዛ ማብራት ከመጣ በኋላ እንደዚህ አብሲት የምጥልበትን ውሃ ቶሎ እንዳፈጥነኝ ውሃውን ካሞኩኝ በኋላ ቀጥታ እንትን ያደረኩት ማለት ነው። ሙቅ ውሃ አፍልቼ ከዛ ብረት ድስት ላይ አድርጌ ያው አደረኩ ማለት ነው። ከዛ በዚህ መልኩ አብሲቴን ከጣልኩ በኋላ ቀጥታ የሚሆነው መዘገጃጀት ነው ማለት ነው። ሌሎች ስራዎችን ስመለስ እሰራዋለሁ ማለት ነው። አብራችሁ ይቆዩ፣ አብራችሁኝ ዋሉ። እዚህ ጋር ለመሄድ እየተዘገጃጀው ነው ማለት ነው። ከዛ ለባበስኩኝ። እስኪዩት አለባበሴን ምናምን ብዬ ካሜራውን ዝቅ አድርጌ እናንተን አሳየዋችሁ ማለት ነው። ከዛ ተቀባባሁኝ በትንሹ። ከዛ ጫማዬን ነው የምለብሰው ብዬ ለእናንተ እያሳየዋችሁ ነው ማለት ነው። ከዛ ቻው አልኳችሁ ማለት ነው። ለወጣ ነው ግን ቪዲዮ አላለቀም። ከዛ ውጭ ላይ እንግዲህ ከልጄ ጋር በቃ እጄን አትያዥኝ በራሴ መሄድ እፈልጋለሁ እያለ ከእሱ ጋር በጭቅጭቅ ነው ታክሲ የምንይዝበት ቦታ ድረስ እስከምንሄድ ማለት ነው። ከዛ እየተጨቃጨቅን ሰዎችም ዞር ብለው እያዩን እኔም እየቀረስኩኝ ሄድን ማለት ነው። ሰፈራችንንም እስኪ ላስጎበኛችሁ። ስሄድም ስመጣም ነው ሰፈራችንን የቀረስኩላችሁና ተጋበዙልኝ። ያው በስተመጨረሻ ጉዳያችንን ጨራርሰን ኢንተርኔቱንም አመታዊ አስሞልቼ እንዲሁም ደግሞ ቀፎዋንም ገዝቼ ወደ ቤታችን እየተመለስን ነው ማለት ነው። ሬያን ጋር ያው በጭቅጭቅ በመሀል ትቼው ሄዳለሁ ምናምን ነገር ብቻ አልሐምዱሊላህ በሰላም ቤታችን ገብተናል ማለት ነው። ቀጥታ ቤታችን ከገባን በኋላ ያደረኩት የመጀመሪያ ስራዬ እንደነገርኳችሁ አብሲት ጥያን ነበር የሄድኩት። ቀጥታ እንጀራ ወደ መጋገር ነው የገባሁት ማለት ነው። ከዛ እንጀራዬን ከጋገርኩ በኋላ ደግሞ ለእናንተ ይዤው የመጣሁትን የገዛሁትን እስከነዋጋው እነግራችኋለሁ ማለት ነው። በጎን ደግሞ ለጮርናቄ የሆነ ቲክቶክ ላይ አይቼ አምሮኝ ነበርና እሱንም አብኩቼ ይዤ ነበረ። ከዛ እንጀራዬን እየጋገርኩኝ በጎን እየጠበስኩኝ ነበረ።
በስተመጨረሻው ጮርናቄው ይህንን ይመስላል ማለት ነው። እንዴት ነው? የሻይ ቤቱን አምጥቼዋለሁ ሞክሬያለሁ። ብቻ ያው በደንብ አልቀላለኝም እንደነሱ ማለት ነው፣ ግን አሪፍ ነበረ። ከዛ ዋጋውን ለእናንተ ወደ መንገር አያችሁ። እዚህ ጋር በቃ ቲክቶክ ላይ ሲከፍቱ ኳኳ ምናምን ሲያደርጉ አላያችሁም? እንደዛ እያደረግኩ ነው ማለት ነው። ይህንን እንግዲህ የገዛሁት አሪፍ ነው ብለውኝ ነው። እንደምታዩት ትንሽ ናት፣ ለ12 ሰው ያስጠቅማል። እንዲሁም ደግሞ ባትሪው ለ12 ሰዓት ይቆያል ብለውኝ ነው ማለት ነው። ዋጋው 5000 ብር ነው ማለት ነው። እና 5000 ብር ነው የገዛሁት። አመታዊ ኢንተርኔት ደግሞ ስንት እንደገዛውኝ እነግራችኋለሁ ማለት ነው። በጣም ተወዷል፣ ከበፊቱ በጣም 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 ተወዷል። እሱም ደግሞ በራሴ ምክንያት ነው። እንዴ ተረጋጊ፣ ምንድን ነው? ቀስ በይ፣ ወረወርሽው እኮ ሁሉን ነገር። ለማንኛውም ብርቅ ነው እንዴ? ለማንኛውም እሷ ትነግራችኋለች የአመታዊ ኢንተርኔት ስንት እንደገዛችሁ ማለት ነው። ተከታተሏት፣ አብራችሁን ቆዩ። ይሄን ይመስላል። እችን የገዛኋት 5000 ብር ነው ማለት ነው። ከዛ አመታዊ ደግሞ ኢንተርኔት 14000 ብር ነው የሞላሁት ማለት ነው። የሚገርማችሁ ከ4 ቀን በፊት ሂጄ 10,000 ብር ብሎ ቀፈውን ደግሞ ይህንን 6,000 ብር አለኝ ማለት ነው። ከዛ እኔ ለማትረፍ ብዬ ይህንን ከውጭ 5,000 ብር ገዝቼ በሶስተኛው ቀን ሲሄድ ሌላ 4,000 ብር ጭማሪ ተደረገብኝ ማለት ነው። አንዳንዴ የሆነ ነገር እዛው ቦታው ላይ ናችሁ መወሰን በጣም ጥሩ ነው። እኔ ዋጋ አለመወሰኔ ዋጋ አስከፍሎኛል። 1,000 ብር አተርፋለሁ ብዬ ሌላ 3,000 ብር ተጨማሪ አወጣሁኝ ማለት ነው። በአጠቃላይ አመታዊ ኢንተርኔት ከእቃው ጋር 19,000 ብር ነው የገዛሁት ማለት ነው። እንግዲህ ያው ለስራ ስለሆነ ነው። 19,000 ብር ለሚሰራ ሰው በጣም ቀላል ነው። ምናልባትም የአንድ ወር ክፍያዬ ሊዘጋልኝ ይችላል ማለት ነው። እናንተ ላይክ የምታደርጉ ከሆነ በቂ፣ እኔም ደግሞ ጠንክሬ በየቀኑ ቪዲዮ የምሰራ ከሆነ ማለት ነው። ከዛ አሁን ቆይሴም ካርዱን አስገብቼ መጥቻለሁኝ። ላሳያችሁ። አያችሁት? ሲም ካርዱን አስገብቻለሁ። አመታዊ የተሞላበትን ሲም ካርድ ማለት ነው። ከዛ አያችሁ ለ12 ሰው ያስጠቅማል ተብሏል። እንግዲህ ባትሪያዎች የለውም። ቻርጀር አድርጌ ደግሞ ከስልኬ ጋር ኮኔክት አደርገዋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።